ጫማ ለማምረት ጠንከር ያሉት ቦርሳ ፓርቶችን ለማምረት ምናምን የምንጠቀማቸው ፖስት ቤድ ማሽኖች ይባላሉ። ከተን ለመስፋት የምንችላቸው ነገሮች ናቸው። ዎልኪንግ ፉት ወይም ደግሞ ቫይብሬተር ተብሎ ይጠራል። አንድ ሰው የሌዘር ቢዝነስ ላይ መግባት ቢፈልግ መሰረታዊ የሚባሉ ማሽኖቹ የትኞቹና የትኞቹ ናቸው? ጠንከር ያሉ ነገሮችን በጣም ትልቅ ከስክሶችን ምኖችን ለመስራት የሚሆን ማሽን በጣም ጠንካራ ማሽን ነው ማለት ነው። ቴክኒካል ነገር ከሆነ የ1 ዓመት ጋራንቲ አለ። የኤሌክትሪካል ችግር ከሆነ እስከ 3 ዓመት ጋራንቲ አለ። በአክሰሰሪ ደረጃ ሁሉም አክሰሰሪዎች መፍትሄ እየሰጠናቸው ነው ያለነው። ቴክኒክ ቡድናችንን በየቦታው እየላክን ማሽኑ እኛ ጋር መምጣት ሳይጠበቅበት ራሱ እኛ እየሄድን ሜንቴንም ሰርቪስም እያደረግን ነው ያለነው በዚህ ሰዓት። ቦርሳ ላምርት ካለ ያኛው ማሽን ግዴታ ነው። ፉል ኦፕሽን የሆነ ሲጀምር ቋጥሮ ጀምሮ ሰፍቶ ቋጥሮ ጨርሶ ክር ቆርጦ መርገጫ አንስቶ የሚሰጥ ፉል ኦፕሽን ማሽን አለ። በብቸኝነት የምናመጣው እኛ ነን ይሄንን ማሽን። ዛሬ የሌዘር ቢዝነስ ላይ መሰማራት ለምትፈልጉ ውድ ተመልካቾቻችን የምስራች ይዘንላችሁ መጥተናል። የምትፈልጓቸውን ማሽኖች ዋጋቸው ስንት እንደሆነ፣ ምን አይነት አገልግሎት እንደምታገኙበት ሙሉ መረጃ ሰፋ ባለ ቆይታ ይዘንላችሁ መጥተናል። ሙሉ ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ እንጋብዛለን። እንዲሁም ደግሞ እነዚህ ማሽኖች ዋጋቸው ስንት እንደሆነም ጭምር ነው ይሰራንላችሁ። ፕሮግራማችንን ተከታተሉን። ወደ ፕሮግራሙ ሰላም እንደምን አለ? እሺ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እስቲ ራስን አስተዋውቅልን እና ደግሞ ዛሬ የት ነው የተገኘነው? ምስክር አጥላው እባላለሁ። ዛሬ ያላችሁት እንግዲህ አይዋ የስፌትና የጋርመንት ማሽኖች አስመጪ ጋር ነው ያላችሁት ማለት ነው። እንግዲህ በጣም አሪፍ። እሺ ዛሬ ለማየት የወደድነው የሌዘር ማሽኖችን ወይም ደግሞ ጠንከር ያሉ ነገሮችን ስለሚያዘጋጁ ወይም ስለሚሰሩ ማሽኖች ነው እና እነዚህ ማሽኖች እናንተ ጋር ማግኘት እንችላለን? ይቻላል። ያው ሌዘር ማሽን ስንል ያው ብዙ አይነት ቫራይቲዎች አሉ። እንግዲህ ካሉን መሀል እኛ ከምንይዛቸውና ካሉን መሀል ያሉንን እናሳያቸዋለን ማለት ነው። በመጀመሪያ ኮመን የሆነው ወይም ደግሞ ልክ የሌዘር ማሽን ሲነሳ መጀመሪያ የሚነሳው ይሄ ማሽን ነው። ዎልኪንግ ፉት ወይም ደግሞ ቫይብሬተር ተብሎ ይጠራል። ዎልኪንግ ፉት ነው እንደምታየው 2 መርገጫ ነው ያለው። ጠንካራ ነገር ስለምንሰፋ ጠንካራውን ነገር ለመሳብ እንዲያገለግለን ተብሎ ዎልኪንግ ፉት ባለ 2 መርገጫ ማለት ነው። ከዛ ውጪ እንደምታየው አሁን ላይ ነገሮች በሙሉ ወደ ዲጂታል እየተቀየሩ ሰው ዲጂታል ነው ማለት ነው። ራሳችንን ይሄን ማሽን የምናመጣው በብቸኝነት የምናመጣው እኛ ነን። ይሄንን ማሽን ሌዘር ኮመን ተብሎ ሲጠራ ዎልኪንግ ፉት ወይም ደግሞ እኛ ሲንግል ኒድል ብለን እንደምንጠራው ይሄም ሲንግል ኒድል ነው፣ ግን ዎልኪንግ ፉት ቫይብሬተር የሌዘር ማሽን ነው ማለት ነው። ይሄኛው እንግዲህ እዚህ ጋር ታይሻል። እኛ ማለት ብቻ ሳይሆን የሚቆይ የቦርድ ዋስትና አብረን እንሰጣለን ማለት ነው። በጣም አሪፍ። ስለዛ 3 ዓመት በኩራት ነው። 3 ዓመት ማንም ሰው መጥቶ ቦርድ ሲበላሽበት ይሄ ማሽን ማንም ሰው መጥቶ እኛም ቦርድ ብሎ መጠየቅ መብት አለው ማለት ነው። በጣም አሪፍ። ምን ያህል ነው ዋጋው? በፕራይስ ደረጃ ይሄኛው 65,000 ብር ነው አሁን ላይ እየተሸጠ ያለው ሰው። ይሄኛው 65,000 ብር ነው። ከዚህ አንድ ሞዴል የሚበልጥ አለ። ሾሩማችን ላይ አልመጣም። አንድ ሞዴል የሚበልጥ ማለት ፉል ኦፕሽን የሆነ ሲጀምር ቋጥሮ ጀምሮ ሰፍቶ ቋጥሮ ጨርሶ ክር ቆርጦ መርገጫ አንስቶ የሚሰጥ ፉል ኦፕሽን ማሽን አለን። እሱን ደግሞ በ85,000 ብር በተመሳሳይ ብራንድ ማግኘት ትችላላችሁ ማለት ነው። በጣም አሪፍ። ሌዘር ማሽን ላይ በብዛት ጫማ ለማምረት፣ የተወሰኑ የቦርሳ ፓርቶችን ለማምረት፣ ጠንከር ያሉት ቦርሳ ፓርቶችን ለማምረት ምናምን የምንጠቀማቸው ፖስት ቤድ ማሽኖች ይባላሉ። እነዚህ ሁለቱ ፖስት ቤድ ማሽኖች ይባላሉ። እነዚህ ፖስት ቤድ ማሽኖች በ2 አይነት አማራጭ አለ። ባለ 1 መርፌና በባለ 2 መርፌ ማለት ነው። በባለ 2 መርፌና በባለ 1 መርፌ ብዙ ነገሮች ከቶ ለመስራት የማይመቹ ነገሮች ነው። ለምሳሌ እዛ ጋር ልንሰራ አንችልም። እንደዚህ ካፕ ሳይዝ ያላቸው እንደዚህ ካፕ ሳይዝ የሆኑ ነገሮች ከተን ለመስራት እንደዚህ ለመስፋት የሚመቹ ማሽኖች እነዚህ ናቸው ማለት ነው። እነዚህ ባለ 1 መርፌና በባለ 2 መርፌ አማራጭ አሉ ማለት ነው ፖስት ቤዶች። በጣም አሪፍ። አንድ ሰው የሌዘር ቢዝነስ ላይ መግባት ቢፈልግ መሰረታዊ የሚባሉ ማሽኖቹ የትኞቹና የትኞቹ ናቸው? እሺ ያው የሌዘር ማሽን ላይ ለመግባት ሲፈልግ አንድ ሰው በመጀመሪያ ደረጃ እንደሚያመርተው ነገር ይለያል። ቦርሳ አለ፣ ቀበቶ አለ ምናምን ብዙ ነገሮች ስላሉ እንደሚያመርተው ነገር ይለያል። አሁን ለምሳሌ ቀበቶ ለሚያመርት ሰው ያኛው ማሽን ምንም አያደርግለትም፣ የኛው ማሽን ምንም አያደርግለትም። ጥጉን እሰፋለሁ ማለት ኤጁን እሰፋለሁ ካለ ያንን ሊጠቀም ይችላል። ግን በብዛት የሚጠቀሙት ቀበቶ የሚሰሩ ሰዎች መቁረጫ አለ፣ ቤልት ከተር የሚባል ማሽን አለ። ቤልት ከተር ገዝተው በእሱ ቆርጠው ጥግና ጥጉን ወርደው ማቅረብ ይችላል። መሸጥ ነው። ጫማ ላምርት የሚል ሰው ከሆነ እነዚህ ማሽኖች ግዴታ ናቸው፣ ያስፈልጉናል፣ ግዴታ ናቸው። ያኛው ማሽን ግዴታ ነው ጫማ የሚያመርት ከሆነ።
ቦርሳ ላምርት ካለ ያኛው ማሽን ግዴታ ነው። ከዛ ውጪ ደግሞ ሎንግ ፖስት የሚባል አለ። ፖስት ቤድ ነው እንደዚሁ ረጅም ፖስት ማለት ረጅም የሆነ ፖስት ቤድ ያለው እሱ ግዴታ ቦርሳ ላምርት የሚል ከሆነ ሁለቱን በብዛት አሁን ሌዘር ላይ ፕሮሰሱም ስለማይበዛ በሁለት ማሽን ይዞ መጀመር ይችላል። ቦርሳ ከሆነ አብሶ ሌዘር ኮቶች ምናምን በሚሆኑበት ጊዜስ ደግሞ ሌዘር ኮቶች ከሆኑ በብዛት ስፌት ነው፣ ኖርማል ስፌት ነው። ሌዘር ኮት ከሆነ ያ ማሽን በቂ ነው። ኖርማል ስፌት ስለሆነ ያኛው በቂ ነው። ከዛ ውጪ ጫማ ለሚያመርቱ ሰዎች ስካይቪንግ የሚባል ማሽን አለ፣ መላጫ ማለት ነው። ቆዳና ቆዳ አሁን እንደ ጨርቅ አይደለም፣ ቆዳና ቆዳ ሲደረብ ምን መሆን አለበት? ይወፍራል። ያንን ፓርት ተልጦ ነው የሚሰፋው። ልጠሽ መሰፊበት ስካይቪንግ የሚባል ማሽን አለ። እሱም እንዳጋጣሚ ሆኖ ሾሩማችን ላይ አልመጣም ነው። ግን ሰዎች ፍላጎት ቢኖራቸው አለ፣ ስቶር ላይ አለ። ሾሩም ላይ የለም፣ እዚህ ነው እንጂ ሌላ ስቶር ላይ አለን። ስቶክ አለን፣ ቁጭ ያለ ማሽን አለ ስቶክ ላይ። ፖስት ቤድ አለን። ከፖስት ቤድ ስንቀጥል ያው ልክ ሌዘር ለሚሰራ ሰው እንደ ልብስ ማሽን መቁረጫ ያስፈልጋል። መቁረጫ በዚች በትንሽዋ መጠቀም ይችላሉ። ምክንያቱም ሌዘር ደራርበን የምንቆርጠው እንትን ስላልሆነ ሲንግል ስለሚቆረጥ በዚችኛው መቁረጫ መቁረጥ ይችላሉ ማለት ነው። አሁን ደግሞ በቀጣይ የምናየው ፖስት ቤዶች አይተናል። ከዛ ደግሞ እዛ ጋር ወልኪንግ ፉት አይተናል። ወልኪንግ ፉት ማለት ኖርማሊ ፍላት ቤድ ተብሎ ነው የሚጠራው። አሁን ደግሞ ከፍላት ቤድ ወጣ ስንል ወደ ምን እንሄዳለን? ወደ ሲሊንደሪካል እንሄዳለን ማለት ነው። ሲሊንደሪካል ማለት እንደምታየው እዚህ ጋር ውጥት ያለ ወይም ደግሞ ሾል ያለ ነገር ወይም ደግሞ ጠባብ ነገሮችን ለመስፋት እንደሚመችን ሁሉ ነገሮችንም እንደ ካፕ የሆኑ ነገሮችን ከተን ለመስፋት የምንችላቸው ነገሮች ናቸውና ያው ሲሊንደሪካል ቤዳችን በዚህ ያለ በሁለት አይነት አማራጭ አለ በአይነቱ ቢጉክ እና ስሞል ሁክ ተብሎ ነው የሚመጣው። ቢጉክ ማለት ትልቅዬ ሁክ ነው። ያው የሚለያዩት በስፌት ሳይሆን በጥንካሬ ምናምን ሳይሆን የሚለያዩት በስቲች አቀማመጣቸው ወይም ደግሞ የስቲች ስፋታቸው ይለያያል። ይሄኛው በስሞል ሁክ ነው። ስቲች ሳይዛችን በስሞል ሁክ ነው። ይሄኛው በስሞል ሁክ ነው። አሁን ይሄ በብዛት ቦርሳ ለሚያመርቱ ሰዎች፣ ሻንጣ ለሚያመርቱ ሰዎች፣ ታፒሴሪ ለሚሰሩ ሰዎች ጥግ ላይ ያለውን የሚለጥፍልን ይሄኛው ነው ማለት ነው። ባይንደር አታችመንት ምናምን እያደረጉ ብዙ አይነት ስራዎችን ይሰራል። ከዛም ውጭ ይሄ የካፌ ላይ ማቶች ያሉም እዚህ ካፌ ወንበር ላይ የሚለጠፉ ማቶች እነሱንም ማቶች ይሰራል፣ ያመርትልናል ማለት ነው። ዘርፈ ብዙ አገልግሎት ያለው ማሽን ነው። ሲሊንደሪካል ቤድ ይባላል። ይሄኛው ስሞል ሁክ ነው ብዬሻለሁ። በስሞል ሁኩ 100 ሺህ ብር ነው እኛ አሁን እየሸጠን ያለ ነው። በቢግ ሁኩ ደግሞ 120 ሺህ ብር ስቶር ላይ ያለ ሾሩም ስላልገባ ነው 120 ሺህ ብር በቢግ ሁኩ፣ በስሞል ሁኩ ደግሞ 100 ሺህ ብር ነው እየሸጠን ያለ ነው ማለት ነው። ሁለት አይነት ሲሊንደሪካል ቤድ ማሽኖች አሉ ማለት ነው። እዚህ ጋር ደግሞ አንድ ለየት ያለ ማሽን እያየው ነው። እስቲ ደግሞ ስለዚህ አንዳንድ ነገር በል። ይሄኛው ያው ፖስት ቤድ ሲሪየስ ነው። ግን ይሄኛው እዛ ጋር ያየናቸው ፖስት ቤዶች ስሞል ሁክ ናቸው። ይሄኛው እዚህ ጋር ደግሞ ያየነው ፖስት ቤድ ደግሞ ቢግ ሁክ ነው ማለት ነው። ይሄም ሁክ ታይፑ ትልቅዬ ነው። ሁክ ታይፑ ትልቅ ነው። ከዛ ውጪ ይሄ በብዛት ሜንሊ የሚጠቀሙት በብዛት ጫማ ላይ ነው በብዛት የሚተጠቀሙት። ይሄ ማሽን ጫማ ነው የሚሆነው። ቢግ ሁክ ነው። ያው ጠንካራ ያሉ ነገሮችን በጣም ትልቅ ከስክሶችን ምኖችን ለመስራት የሚሆን ማሽን በጣም ጠንካራ ማሽን ነው ማለት ነው። ይሄኛው ስሙ ግን ያው ይሄ ቢግ ሁክ ፖስት ቤድ ማሽን ነው። ዋጋው ምን ያህል ነው? ዋጋው 130 ሺህ ብር ነው። አሁን ላይ ካረንትሊ እየሸጥንበት ያለው ዋጋ 130 ሺህ ብር ነው ያለው ማለት ነው። ይሄኛው ሰዎች አሁን የተለያዩ አይነት የብራንድ ፍላጎት ቢኖራቸው እናንተ ጋር ማግኘት ይችላሉ። በአማራጭ እኛ የምንይዛቸው ብራንዶች ብዙ አይነት ብራንዶችን እናስመጣለን። ግማሾቹ በብቸኝነት የምናስመጣቸው ነው፣ ግማሾቹ ደግሞ ሌላ ማስመጫ ያላቸው ማሽኖች ናቸው። ግን እኛ በብዛት በብቸኝነት የምናስመጫቸው ማሽኖች አሁን ፊት አለን፣ ኒሰን አለን፣ ሹንፋ አለን፣ ሆቨርቴክ አለ፣ ዱሊፕ አለ፣ አሁን ጃክ አለ፣ ዞጂ አለ፣ ማኪ አለ። እነዚህን ብራንዶች በሙሉ እናስመጣለን። እኛ ጋር ያሉትን ማሽኖች ስቶር ላይ ያሉትን ቀጥታ እንሸጣለን። ስቶር ላይ ያሉትን ደግሞ በኦርደርም እናስመጣለን። በኦርደርም ሰው መስተናገድ ይችላል። የሚፈልጉት ማሽን እዚህ ሀገር ያጡት ማሽን ምንም አይነት ማሽኖችም ካሉ መጥተው ኦርደር አድርገው በኦርደርም እናስተናግዳለን ማለት ነው። ስለዚህ ምንም አይነት ማሽን እኛ ጋር ተመጥቶ አይታጣም። በጣም አሪፍ። እንግዲህ ሰው ማሽን ከገዛ በኋላ በቀጣይ የሚያሳስበው ነገር ምንድን ነው? የመጀመሪያው መለዋወጫ አለው ወይ እነዚህ እቃዎች? ሁለተኛው ደግሞ ጋራንቲ ሳላችሁ? እንግዲህ ጋራንቲውን ቅድምም ለማሳየት ሞከር ያለው ቴክኒካል ነገር ከሆነ የ1 ዓመት ጋራንቲ አለ። የኤሌክትሪካል ችግር ከሆነ እስከ 3 ዓመት ጋራንቲ አለ። ከዛ ውጭ በአክሰሰሪ ደረጃ ሁሉም አክሰሰሪዎች ለማስመጣት እንሞክራለን። የሞከርን ብቻ ሳይሆን አምጥተንም ሰዎችን እያገለግልን ከኛም ያልወሰዱትን ሰዎች መፍትሄ እየሰጠናቸው ነው ያለነው። የራሳችን የሆነ የቴክኒክ ቡድን አለን። ቴክኒክ ቡድን
ቡድናችን በየቦታው እየላከ ማሽኑ እኛ ጋር መምጣት ሳይጠበቅበት ራሱ እኛ እየሄድን ሜንቴንም ሰርቪስም እያደረግን ያለነው በዚህ ሰዓት ብዙ ነገሮችን ለማስተካከል ጠረን ኦልሬዲ አሁን መፍትሄው ላይ ደርሰናል ማለት ነው። እሺ በጣም አሪፍ። ከእናንተ እነዚህ ማሽኖች መጥተው መግዛት ለሚፈልጉ ሰዎች አድራሻችሁና ስልካችሁ? እሺ አድራሻችን ሶማሌ ተራ ገበያ ማዕከል ከተክለ ሃይማኖት ሆስፒታል አጠገብ ሶማሌ ተራ ገበያ ማዕከል አንደኛ ፎቅ ላይ ቢመጡ ያገኙናል ማለት ነው። ስልካችን እንግዲህ ያው ስክሪን ላይ በምናስቀምጠው ስልክ ይደውሉ። በጣም አድርገን እናመሰግናለን። ደስ የሚል ቆይታ ነበረን። ስለሰጠህን መረጃ ስለ ጊዜ ቴንክ ዩ። እሺ እናመሰግናለን እኛ ውድ የስለ ቢዝነስ ሚዲያ ተከታታዮቻችን በአይዋ ኢምፖርተር የነበረን ቆይታ ዛሬ ይሄንን ይመስል ነበረ። በተለይ ደግሞ በሌዘር ቢዝነስ ላይ መሰማራት ለምትፈልጉ ሰዎች የሌዘር ማሽኖች ምን እንደሚመስሉ የት ማግኘት እንደምትችሉ ሰፋ አድርገን ቆይታ አድርገናል። እናንተም ደግሞ እነዚህ ማሽኖች ገዝታችሁ ወደ ቢዝነሱ መግባት ለምትፈልጉ ሰዎች የምትፈልጉትን ማሽን ከዚህ ድርጅት ማግኘት ትችላላችሁ። በተቀመጠው ስልክ እየደወላችሁ መግዛት መገበያየት ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ደግሞ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች ደግሞ እስከምንገናኝ ሰላም ቆዩ።